ሰላም የዜና ማ ቱቶሪያል ቤተሰቦች ለዛሬ ከስኮላስቲክ አፕቲቲዩድ ወይም ሰዓት ጥያቄዎች 2016 ላይ ትግራይ ክልል ከተፈተኑት እንሰራለን። የመጀመሪያው ጥያቄ ያው ከ36ኛው ስለሚጀምር 36ኛው ጥያቄ ይሆናል። ስለዚህ 36ኛው ጥያቄ in a training room there were 72 trainees where 13 speak only language X and Y, 35 of them speak only language Y. If there were 7 trainees who speak neither of the two, then which one of the following is true? There were 24 trainees who speak only language X. The total trainee who speak only one of the two is 4 times those who speak both. The number of trainees who speak language Y exceeds those who speak X by Y. There were equal number of trainees who speak each language. Therefore, ይሄ ጥያቄ ሴት ጥያቄ ነው ማለት ነው። ስለዚህ ዩኒቨርሳል ሴት ይኖረናል። ዩኒቨርሳል ሴታችን ይሄን ይመስላል። ስለዚህ እዚህ ውስጥ ስፒክ ኤክስ ስፒክ የሚያደርጉ እና ዋይ ስፒከር አሉ። ስለዚህ ሁለቱ ስፒከሮች ምንድነው የሚለን 72 ሰልጣኞች አሉ። ከነዚህ ውስጥ 12ቱ ኦንሊ ላንጉጅ ኤክስ ኤንድ ላንጉጅ ዋይ እንትን ይላሉ። ይሄኛውን ኤክስ ብንለው ይሄኛውን ዋይ ብንለው፣ ስለዚህ ላንጉጅ ኤክስ ማለት ይችኛዋ ፓርት ማለት ነው። ይችኛዋ ኦንሊ ላንጉጅ ኤክስ ከሆነ ይሄኛው ደግሞ ኦንሊ ላንጉጅ ዋይ ይሆናል። ይቺ ሼድ ያረኳት ሪጅን ይችኛዋ የሁለቱ የጋራ ነች ማለት ነው። ስለዚህ ኤክስ ናምበር ኦፍ ኤክስ ኢንተርሴክሽን ዋይ 13 ተሰጥቶናል ማለት ነው። ዘ ናምበር ኦፍ ኤክስ ኢንተርሴክሽን ዋይ በተመሳሳይ 35 ኦፍ 35ቶቹ ምን ያጠናሉ? ላንጉጅ ዋይን ብቻ ይናገራሉ። ይቺ ፓርት ማለት ነው። ኦንሊ ላንጉጅ ዋይ 35 ናቸው። እቺ 35 ትሆናለች። እቺ ፓርት 35 ነች። ያ ማለት ናምበር ኦፍ ዋይ ዊዛውት ኤክስ ማለት ነው። ናምበር ኦፍ ዋይ ዊዛውት ኤክስ 35 ይኖረናል። 35 ሌላኛው የተሰጠን if there were 7 trainees who speak neither of them። ስለዚህ ይሄ ጠቅላላ 72 ነው። እዚህ 35 አለ። ይሄው ሼድ ያረኳት 13 አለች። ይሄኛው ውጭ ላይ 7 አለ ማለት ነው። ወይም በማቴማቲካል ኤክስፕረስ እናደርገው x ኮምፕሊመንት ኢንተርሴክሽን y ኮምፕሊመንት ስንት ይኖረናል? 7። ስለዚህ ወደ ምርጫው ስንል there were 24 trainees who speak only language X ይቺን ፓርት ማለት ነው። ስንት የኤክስ ላንጉጅ ኤክስ ተናጋሪዎች አሉ የሚለውን እናያለን። ስለዚህ እሱን ለማየት ናምበር ኦፍ ዩኒቨርሳል ሴታችን ወይም 72 ትሬኒዎች አሉ። ጠቅላላ 72 ማለት እኩል ይሆናል ናምበር ኦፍ ኤክስ ኢንተርሴክሽን ዋይ ይቺ ፓርት ማለት ነች። ይቺ ኢንተርሴክሽኗ ሲደመር ናምበር ኦፍ ኤክስ number of y only x plus number of x only y and number of x complement intersection y complement ይሆናል ማለት ነው። ስለዚህ ይሄ ፓርት ማለት 72 ይሰጠናል። ይሄ ሲደመር ይሄ ማለት ነው። ስለዚህ 72 እኩል ይሆናል ናምበር ኦፍ ኤክስ ኢንተርሴክሽን ዋይ 13 አለን ሲደመር ናምበር ኦፍ ዋይ ዊዛውት ኤክስ ይሄ ማለት ነው 35 ዋይን ብቻ ኦንሊ ዋይ 35 አለን ሲደመር ኦንሊ ኤክስ አናውቀውም። ናምበር ኦፍ ኤክስ ዊዛውት ዋይ አናውቀውም። ስለዚህ 72 እኩል ይሆናል 13 ሲደመር 35 ሲደመር 7 55 ይሆናል። ሲደመር ናምበር ኦፍ ኤክስ ዊዛውት ዋይ። ስለዚህ ይሄኛውን ወደዚህ እናሻግራታለን። ስለዚህ ናምበር ኦፍ ኤክስ ዊዛውት ዋይ ማለት ይሄ ማለት 72 ሲቀነስ 55 ይሆናል ማለት ነው። እኩል ይሆናል 72 ሲቀነስ 55
7 ስለዚህ ኦንሊ ላንጉጅ ዋይ ተናጋሪ ላንጉጅ ኤክስ ማለት ላንጉጅ ኤክስ ተናጋሪዎች 17 ናቸው ማለት ነው። ስለዚህ there were 24 trainees who speak only language X ነው የሚለው ስለዚህ 17 ናቸው እንጂ 24 አይደሉም። ይሄ መልስ አይሆንም። ቢ ላይ ስንሄድ the total trainees who speak only one of the two ነው የሚለው who speak only one of the two ስለዚህ የተጠየቅነው number of X without Y union number of Y without X ማለት ነው። only X ማለት ይቺ ፓርት ማለት ነው። ይቺኛው ይቺ ሼድድ ይሄ 17 አደረግን 17 ይሄኛው ደግሞ 35 አለ ማለት ነው። ስለዚህ which is equals to 17 ሲደመር 35 እኩል ይሆናል 52 ስለዚህ ሁለቱንም አይዘር ኦንሊ ላንጉጅ ኤክስ ወይም ደግሞ ኦንሊ ላንጉጅ ዋይ ተናጋሪዎች ብዛት 52 ነው ማለት ነው። ስለዚህ ምንድነው የሚለው the total trainee who speak only one of the two is 4 times those who speak both ስለዚህ ሁለቱንም both የሚናገሩት number of x intersection y ቀደም ተሰጥቶናል ስንት ብለናል 13 ነው። ስለዚህ number of x without y union y without x ደግሞ 52 ተብለናል። 52 ማለት 4 ሲባዛ በ13 ስለዚህ number of both ሁለቱም ተናጋሪዎች only x እና only y ላንጉጅን የሚናገሩ ሰዎች 4 times number of x እና y የሚናገሩ ጋር እኩል ነው ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ሌሎቹንም በዚህ መልኩ ቼክ ማድረግ ትችላላችሁ። the number of trainees who speak language y exceeds those who speak x by 8 ነው የሚለው። ስለዚህ ይሄን በተመሳሳይ number of xን ዲተርማይን ማድረግ ነው። number of x ማለት the number of who speak language y የሚናገሩ 35 ሲደመር 13 ናቸው። number of y 35 ሲደመር 13 48 በተመሳሳይ number of x 17 ሲደመር 13 ይሆናል። ይሄ ደግሞ 30 ነው። ስለዚህ number of y የy ተናጋሪዎች ከx ተናጋሪዎች በ18 ይበልጣሉ እንጂ በ8 ስለማይበልጡ ስለዚህ ሲ መልስ አይሆንም ማለት ነው። ዲም there were equal number of trainees who speak each language ነው የሚለው። ስለዚህ እኩል አይደለም ምክንያቱም number of x 30 ነው number of y 48 ነው እኩል አይደለም። ስለዚህ መልሳችን ቢ ይሆናል ማለት ነው። 37ኛው ጥያቄ when two men work a job together it takes them 3 hours to complete it. If it takes the first man 5 hours to complete, how long will it take the second man to complete the same job? ስለዚህ 1 over x plus 1 over y እኩል ይሆናል 1 over h። ስለዚህ x እና y number of hours it takes to complete a job when they working alone ለየብቻ ሲሰሩ የሚወስድባቸው ሰዓት ነው x እና y። h ደግሞ በጋራ ሲሰሩ የሁለቱ በጋራ ሲሰሩ የሚወስድባቸው ሰዓት ይሆናል ማለት ነው። ስለዚህ የተሰጠን ጥያቄው ጋር የሚለን when two men work a job together it takes them 3 hours ስለዚህ given ይኖረናል h is equals to 3 ምክንያቱም በጋራ የሰሩት ሰዓት 3 ሰዓት ስለሚል ማለት ነው። if it takes the first man የመጀመሪያውን ሰው x እንበለው x 5 ሰዓት ቢሰራ y በስንት ሰዓት ይጨርሳል ነው ጥያቄው የሚሆነው። ስለዚህ እዚህ ውስጥ ማስገባት ነው 1/5 ሲደመር 1 over y እኩል ይሆናል 1/3 ይሆናል ማለት ነው። ስለዚህ 1/5 ወደ ሳንስ ስንወስደው 1 over y እኩል ይሆናል 1 over 3 minus 1 over 5 ይሆናል 1 over 3 minus 1 over 5 ስለዚህ
ሁለቱን ዲኖሚናተራቸው የጋራ 3 ሲባዛ በ5 ይኖረናል 15 ሲካፈል ለ3 5 ይሰጠናል። 5 ሲባዛ በ1 5 ይሆናል ማለት ነው። ስለዚህ ሲቀነስ ስለሆነ እዚህም ሲቀነስ እናደርጋለን። 15 ሲካፈል ለ5 3 ጊዜ ይደርሳል። 3 ሲባዛ በ1 3። ስለዚህ 1/3 ሲቀነስ 1/5 እኩል ይሆናል 5 ሲቀነስ 3 15 ይሆናል ማለት ነው። ይሄም ማለት 2 15 ይሆናል። 5 ሲቀነስ 3 2 ስለሆነ ስለዚህ ይሄ ደግሞ ማለት 1 15 ሁለተኛ ማለት ነው። 15 ሁለተኛ። ስለዚህ 1 15 ሲካፈል ለ2 ነበር ደግሞ 7.5 ይሆናል ማለት ነው። ስለዚህ y የፈጀበት ሰዓት y 7.5 ሃወር ይሆናል ማለት ነው። ይሄ የy የፈጀበት ሰዓት ይሆናል 7.5 ሃወር። ያ ማለት 7 ሰዓት እና 30 ደቂቃ ይሆናል ማለት ነው። ስለዚህ ከምርጫው ይሄን ሰዓት እንፈልጋለን። 7 hours and 5 minutes ነው የሚለን አይሆንም። 5 hoursም አይደለም 2 hoursም አይደለም። ስለዚህ መልሳችን ዲ ይሆናል። ማን 7 hours and 30 minutes. If 3 is added to the first number, it gives 1/4 of the second number. If we add the negative of the first with the second, we get 36. Then which one of the following is true? ስለዚህ መጀመሪያ እነዚህ ይሄንን ጥያቄ ማቴማቲካሊ ኤክስፕረስ እናድርገው። ስለዚህ let x be the first number and y be the second number አለ ማለት ነው። ስለዚህ ምንድነው የሚለው if 3 are to the first number x ላይ 3 ብንደምር ምን ይሰጠናል? it gives 1/4 of the second number y 1/4 of the second number y። ስለዚህ ክሪስ ክሮስ እናደርገው 4 y ማለት እኩል ይሆናል እቺኛዋ y በሁለቱ ክሪስ ክሮስ ነው ያደረግነው። ስለዚህ 4 ሲባዛ x + 3 ይሆናል። እቺ ደግሞ 4 ሁለቱንም ታባዛለች። 4 ሲባዛ በx 4x ይሆናል። 4 ሲባዛ በ3 12 ይሆናል ማለት ነው። ስለዚህ አንደኛው ኢኩዌሽን y እኩል ይሆናል 4x ሲደመር 12 አለን ማለት ነው። ሌላኛው ደግሞ given if we add the negative of the first number ምክንያቱም x ን የፈርስት ናምበር ነው ያለው negative of x with the second number then we get 36. ስለዚህ ይሄ ማለት y እኩል ይሆናል 30 x ን ወደዛ ስንወስደው ፖዚቲቭ ይሆናል x ሲደመር 36 ይሆናል ማለት ነው። ሶ ሌላኛው ኢኩዌሽን y = x + 36 እናገኛለን ማለት ነው። then which one of the following is true? 5 times the first is equals to the second number. ስለዚህ x እና የyን ዋጋ ማግኘት እንችላለን ማለት ነው። x ከሁለቱ ኢኩዌሽን የዚችን y እዛኛው ስናስገባው y x plus 4x plus 12 y ነው እኩል ይሆናል። ሌላ y ደግሞ ማናለን x plus 36። ስለዚህ x ን ወደዚህ ስናሻግራት 4x ሲቀነስ x እኩል ይሆናል 12ን ወደዛ እንወስደው 12ን ወደዛ ስንወስደው 36 ሲቀነስ 12 ይሆናል ማለት ነው። 4x ሲቀነስ x 3x ይሰጠናል እኩል ይሆናል 36 ሲቀነስ 12 24። ስለዚህ ይሄንንም ለ3 እናካፍለዋለን ይሄንንም ለ3 እናካፍለዋለን ማለት ነው። 3 በ3 ሲጣፋ x ይቀራል እኩል ይሆናል 24 ሲካፈል ለ3 8። ስለዚህ x ዋጋ 8 ነው ማለት ነው። ስለዚህ ሌላኛው y እኩል ይሆናል x plus 36 ተሰጥቶናል። x ደግሞ 8 ነው። 8 ሲደመር 36 44 x የy ዋጋ 44 ነው ማለት ነው። ስለዚህ ወደ ጥያቄው ስንሄድ 5 times the first is equals to the second number። ስለዚህ 5 ሲባዛ በ8 40 ነው። the first number 8 ስለሆነ ስለዚህ 5 times the first ነው የሚለን 5 ሲባዛ በ8 40 እኩል ይሆናል
ከ44 ጋር ስለዚህ ፎልስ ነው ሶ ኤ መልስ አይደለም ማለት ነው ቢን ስንመጣ the second number is less than the first by 44 ስለዚህ the first number 8 ነው የሁለተኛው ነምበር ደግሞ 44 ነው ስለዚህ የመጀመሪያው በ44 አያንስም ማለት ነው ስለዚህ ይሄም መልስ አይሆንም ሶስተኛው ሲ the second number is greater than the first by 36 ይሄ ትክክል ነው ምክንያቱም ቀደም ምን ብለናል y ማለት x plus 36 ነው ስለዚህ ይሄ y ሁለተኛው ቁጥር ነው ከx በስንት ይበልጣል በ36 እንደምራውም ያንን 8 ሲደመር 36 ስንት ስለሚሰጠን 44 ስለዚህ መልሳችን ሲ ይሆናል ማለት ነው ዲ the first number is greater than the second 8 ከ44 ስለማይበልጥ ይሄ መልስ ሊሆን አይችልም ማለት ነው ስለዚህ የ38ኛው መልስ ሲ ይሆናል 39ኛው ጥያቄ investors P and Q get an income in birr described by the expression below where x is the number of days the investors are allowed to perform their taxes then which one of the following is true ስለዚህ p of x ልበለው p of x number of days the function represent እናደርገው 20 x the power of 3 ሲደመር 3x አለን given ነው q of x ደግሞ a function of x እናደርገው አሁንም number of days ተብለናል x 2000 x square ሲደመር 7x ይሆናል ማለት ነው ስለዚህ ምንድነው የሚለን ሁለቱን ማወዳደር ነው a the amount they get cannot be compared ስለዚህ አሁን ምንም ማለት ስለማንችል ወደ b ማለፍ እንችላለን ስለዚህ b ምን ይላል b ላይ ምንድነው ያለን q gets more income than p in 60 days x 60 ሲሆን ማለት ነው 60 days ይለናል x 60 ነው ስለዚህ x 60 ሲሆን ሁለቱን እናወዳድረው ስለዚህ p of 60 ምን ይሆናል p of 60 በx ቦታ 60 ማስገባት ስለዚህ 20 ሲባዛ 60 the power of 3 ሲደመር 3 ሲባዛ በ60 ይሆናል ማለት ነው 3 ሲባዛ በ60 ስለዚህ ይሄ 60 ኪዩብን ይሄን ማባዛት ትልቅ ቁጥር ሊወስድብን ስለሚችል ይሄን ሁሉ ከምናባዛ ምን እናደርጋለን ይሄንን ከታችኛው ከኪው ኤክስ ጋር ስኩዌር ስለሆነ 60 ኪዩብ ማለት 60 ሲባዛ በ60 ስኩዌር ማለት ነው ስለዚህ 20 ሲባዛ በ60 ሲባዛ በ60 ስኩዌር ሲደመር 3 ሲባዛ በ60 እሱ ማባዛት እንችላለን 1000 3 ሲባዛ በ6 18 ነው 180 ይሆናል ማለት ነው 180 ስለዚህ እዚች ጋር እቺ 60 ስኩዌር አለን 20 ሲባዛ በ60 ደግሞ እዚች ጋር አለን ማለት ነው ስለዚህ 20 ሲባዛ በ60 ስንት ይሰጠናል 2 ሲባዛ በ6 12 1200 ሲባዛ 60 ስኩዌር ሲደመር 180 ይሆናል ማለት ነው በተመሳሳይ ኪዩብ ኦፍ 60 እንደዚህ እንደወስዳለን ኪዩብ ኦፍ 60 ማለት ኪዩብ ኦፍ 60 በኤክስ ቦታ 60 መተካት ነው 2000 ሲባዛ 60 ስኩዌር ሲደመር 7 ሲባዛ በ60 ስለዚህ አሁን እነዚህን ማወዳደር ሁለቱን ማወዳደር እንችላለን ማለት ነው እዚህኛው ጋር የ60 ስኩዌር ኮኤፊሺየንት 1200 ነው ኪዩብ ኦፍ ኤክስ ላይ ደግሞ የ60 ስኩዌር ኮኤፊሺየንት 2000 ነው እዚህኛው ጋር 180 አለን ሲደመር ኪዩብ ኦፍ ኤክስ ላይ ደግሞ 7 ሲባዛ በ60 ከ180 ይበልጣል ስለዚህ ሁለቱን ብቻ ማወዳደር እንችላለን ማለት ነው ስለዚህ ከ1200 እና ከ2000 ስለሚበልጥ ኪዩብ ኦፍ 60 ምን ማድረግ እንችላለን ከፒ ኦፍ 60 ይበልጣል ማለት ነው ስለዚህ በ60 ቀን ውስጥ q gets more income than p in 60 days ይላል ማለት ነው ስለዚህ በዚህ መልሱ
ቢ ይሆናል። ግን ሲ እና ዲ ሳይሆንም ወይ የሚለውን ማየት እንችላለን። ስለዚህ the amount q gets q the amount q gets more than p all the time ለምሳሌ 200ኛው ቀን ላይ ብናየው x ሌት x equals to 200 በለው ለአንድ አሁኑ እናወዳድራለሁ። ይሄ ማለት ሲ ለምሳሌ p of 200 ምን ይሆናል? እንደቀደሙ 20 ሲባዛ በ200 ሲባዛ 200 ስኩዌር ይሆናል። ሲደመር ስንት ነው? 3 ሲባዛ በ200 3 ሲባዛ በ200 ማለት ነው። ስለዚህ 20 ሲባዛ በ200 4000 ይሆናል። 4000 ሲባዛ በ200 ስኩዌር ሲደመር 600 ኪው ኦፍ 200 ብናይ ኪው ኦፍ 200 እኩል ይሆናል አሁንም 2000 ሲባዛ በ200 ስኩዌር ሲደመር 7 ሲባዛ በ200 ስለዚህ ይሄ ማለት እኩል ይሆናል 2000 ሲባዛ በ200 ስኩዌር ሲደመር 1400 ይሆናል ማለት ነው። ስለዚህ ከ600 እና 1400 ስናወዳድረው 1400 ይበልጣል። ግን እዚህ ጋር 2000 ነው ያለን የ200 ስኩዌር ኮኤፊሺየንት እዚህኛው ጋር ደግሞ 4000 ነው። ስለዚህ በ4000 እና በ2000 መካከል ያለው ከ600 እና በ1400 መካከል ያለው ልዩነት ይበልጣል። ይሄኛው 4000 በዚህኛው 2000 ነው፣ በዚህኛው ደግሞ 800 ነው። ስለዚህ የፒ ኦፍ 200 ይበልጣል ማለት ነው። ስለዚህ ኦል ዘ ታይም ኪው ሊበልጥ አይችልም ማለት ነው። ዲም እንደዛው ፒ እና ኪው ጌት ዘ ሴም አማውንት ነው የሚለን ኢን 30 ዴይስ ቼክ ብታደርጉት በ30 ቀን ውስጥ ተመሳሳይ አማውንት አይሰጠንም። ምክንያቱም እዚህ ጋር ያለው ብዜት ስለሚባዛ ማለት ነው። ስለዚህ ለ39ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። 40ኛው ጥያቄ if we arrange 3 men and 4 women around a circular table where the men are arranged one after the other then what is the total number of the circular arrangements? ስለዚህ አንድ ሰርኩላር አሬንጅመንት አለን። እዚህ ሰርኩላር አሬንጅመንት ላይ ወንዶቹን የምናስቀምጣቸው አንዱን ከአንደኛው ቀጥሎ ስለሆነ እዚህ ጋር በተከታታይ ነው የምናስቀምጣቸው ማለት ነው። እዚህ ቢ ቢኖረን እዚህ ቢ ይኖረናል፣ እዚህኛው ቦታ ላይ ቢ ይኖረናል ማለት ነው። ስለዚህ አንድ ላይ ኮንስኩዌቲቭ ነው የሚቀመጡት። ሌላኛው ደግሞ ሴቶቹን አራቱን ሴቶች እዚህ እናስቀምጣለን ማለት ነው። ስለዚህ እነዚህ ሶስቱን ወንዶች እንደ አንድ እንትን ነው የምንይዛቸው ማለት ነው። እንደ አንድ ዩኒት እናደርጋቸዋለን። ከዛ በተመሳሳይ ሴቶቹንም እንደዚሁ አሬንጅ እናደርጋለን ማለት ነው ኢን ኤ ሰርኩላር ቴብል። ስለዚህ ደብሊው እነዚህ ስለዚህ ጠቅላላ ስንት አለን? 4 ሴቶችና አንድ ወንድ። ሶስቱን ወንዶች እንደ አንድ ዩኒት ስለሆነ የምንይዛቸው ማለት ነው፣ በተከታታይ ስለሆነ የሚቀመጡት። ስለዚህ የሰርኩላር አሬንጅመንት ናምበር ኦፍ ፐርሚቹዌሽናችን ኦር ናምበር ኦፍ አሬንጅመንታችን n-1 ፋክቶሪያል ነው የሚሆነው ማለት ነው። ስለዚህ 5 አለን። ስለዚህ በስንት ወይ አሬንጅ እናደርገዋለን? 5 ሲቀነስ 1 ፋክቶሪያል። ይሄ ማለት 4 ፋክቶሪያል ነው ማለት ነው። 4 ፋክቶሪያል ማለት 4 ሲባዛ በ3 ሲባዛ በ2 ሲባዛ በ1 እኩል ይሆናል 24። ስለዚህ በ24 ወይ አሬንጅ እናደርጋቸዋለን ማለት ነው እነዚህን 5 ኦብጀክቶችን ኢን ኤ ሰርኩላር አሬንጅመንት። ነገር ግን ወንዶቹን ራሱ በ3 ወንዶች አሉ፣ በ3 በተለያየ ዳይሬክሽን አሬንጅ ማድረግ እንችላለን ማለት ነው። ስለዚህ የወንዶቹ ደግሞ 3 ፋክቶሪያል ይሆናል ማለት ነው። አሬንጅመንታችን 3 ፋክቶሪያል ይሆናል። ይሄ ደግሞ 3 ሲባዛ በ2 ሲባዛ በ1 እኩል ይሆናል 6 ይሆናል ማለት ነው። ስለዚህ ጥያቄው የሚለን then what is the total number of the circular arrangements ነው የሚለን። ስለዚህ ቶታል number of circular arrangement እኩል ይሆናል 6 ሲባዛ በ24 እኩል ይሆናል 144 ይሆናል ማለት ነው። ስለዚህ በ144 ወይ
ሰርኩላር አሬንጅመንቱን አሬንጅ ማድረግ እንችላለን ማለት ነው። ስለዚህ 144 ዌይ አሬንጅ ካደረግ መልሳችን 144 ይሆናል። መልሳችን ሲ ይሆናል ማለት ነው።